ነበረ ማለት። ቆይ መብራት አጥፍተሽ እንደዚህ ብቻሽን ጨለማ ውስጥ ቁጭ ብለሽ ምንም አልሆንኩም ትይኛለሽ? በቃ ራኪብ እኔ አልቻልኩም። ሁሉም ነገር አቅቶኛል። ጆከርን እያየሁ አለማውራት፣ እሱን አለመያዝ፣ እሱን አለማቀፍ በጣም ከብዶኛል። ይገባኛል። ምን ያህል ከባድ እንደሆነ አውቃለሁ። አንቺ እኮ ይሄ ስሜት ሊገባሽ አይችልም። ሲጀምር አንቺ ገና ድሮ ነው የኔ ስሜት መረዳት ያቆምሽው። ሰኒ እባክሽን እንደዚህ አትበይ። እኔ ከአንቺ በላይ በፍቅር የተጎዳው ሰው ነኝ። እኔ ደግሞ ለአንቺ እረዳሻለሁ፣ አስብልሻለሁ። እህቴ እኔ ሁሉም ነገር ከብዶኛል። እኔ በዚህ ሁኔታ ስራዬን ራሱ እንዴት እንደምሰራ አላውቅም። መጀመሪያም እኮ ነግሬሽ ነበር። ጆከር ያለበት ቦታ መስራትሽ ልክ እንዳልሆነ ነግሬሽ ነበር። እና እኔ ምን ላድርግ? ቆይ መጀመሪያውኑ እሱ እንዳለ ባቅ ኖሮ እዛ ቦታ ላይ አፕላይ አላደርግም ነበር። አሁንም ቢሆን ስራውን መቀጠልሽ ይጎዳሻል። መፍትሄው ስራሽን ማቆምሽ ነው። ስለዚህ ስራውን አቆሚው። ራኪብ አንቺም እኮ እየተረዳሽኝ አይደለም። ቆይ እሺ ስራውን ባቆም ጆከርን ማሰብ ማቆም ይመስልሻል? ይገባኛል። ይኸውልሽ እኔ ሁሉም ነገር እኮ ባንዴ ተይ እያልኩሽ አይደለም፣ ግን ደግሞ በአካል እያየሽው ከምትሰቃይ ስራውን ለቀቅ እያልኩሽ ነው። ይኸውልሽ እኔ ጠንካራ ለመምሰል እየሞከርኩ ነው፣ ግን ደግሞ አቅቶኛል። በዛ ላይ ዛሬ አንድ ጥፋት ትፍቻለሁ። የምን ጥፋት ነው ሰኒ? ቆይ ምን አድርገሽ ነው? በእርግጥ የሆነው እንዳጋጣሚ ነው። ልጁም አስቦበት አይመስለኝም። በቃ ስራ ሲደብረኝ የማወራው ልጅ ነበር። ከዛ ዛሬ እንደ ድንገት ግንባሬን ሳመኝ። ከዛ ጆከር አየ እና ተናዶ ወጣ። ራኩ ይመስለኛል ጆከርን ድጋሚ አግኝቼ ላጣው። ለምንድን ነው ህይወቴ እንደዚህ የሆነው? አይዞሽ በቃ ተረጋጊ። አሁን እረፍት ለማድረግ ሞክሪ። ሁሉም ነገር በጊዜ ሂደት ይስተካከላል። እሺ ራኩ አንቺ በዚህ በኩል ጆከር ደግሞ በዛ በኩል እየተረዳችሁኝ አይደለም እኮ እንዴ። አንቺም ህይወቴ ውስጥ ትገቢያለሽ፣ እኔ ያስተካከልኩትን ታበላሻለሽ። ቆይ እሺ እኔ ምን ልሁን? እሺ በቃ እኔ አሁን እረፍት አድርጊ። ምንም ነገር ምንም አይደልሽም። እንዴት ነው ደግሞ ማሽናቸው? እረፍት ለማድረግ ሞክሪ። እሺ ለምን ሰኒ? ለምን ወይኔ ለምን ሰኒ እንደዚህ አደረግሽ? ለምን ተይኝ። ሲጀመር አንቺ ከመጣሽ በኋላ ነው ህይወቴ እንደዚህ ምስቅልቅል ያለው። ተረጋጋ። ቆይ ከመቼ ጀምሮ ነው እንደዚህ መጠጣት የጀመርከው? አይመለከትሽም። ከዚህ በኋላ ያኛው ጆከር የለም፣ ይሄኛውን ጆከር ነው የምታየው። እባክህ ተረጋጋሽ። ቆይ ለምን አታስብም እንዴ? እኔ ያላንተ ማን አለ? ተይኝ በቃ ተይኝ። ሲጀመር አንቺ ካገኘሁ በኋላ ነው ሰኒ እኔ ያጧት። አንቺ ከመጣሽ በኋላ ነው ህይወቴ እንደዚህ ምስቅልቅል ያለው። በቃ ተይኝ፣ ውጪልኝ። ተውኝ በቃ ማናችሁንም ማየት አልፈልግም። በቃ ውጪልኝ፣ አንቺም ውጪልኝ። አልወጣም። ሳትረጋጋ ወዴትም አልሄድም። ከፈለክ እኔ መታኝም ቢሆን መረጋጋት ትችላለህ እንጂ እንደዚህ ነው ትቻል አልሄድም። አይዞህ እግዚአብሔር አለ። ነገ እኮ አዲስ ቀን ነው። እንደዚህ አትዘን። በቃ ይበቃል። ከዚህ በኋላ አንቺንም ፍቅርንም ላስጨንቃችሁ የህይወቴን ጭንቀት ላጋባባችሁ አልፈልግም። በቃ ተውኝ፣ ይበቃል። እባክህን ጆከር እንደዚህ አትበል። ያንተ ህመም እኮ የእኛም ህመም ነው። ደግሞ በዚህ ጊዜ እኮ እንደዚህ አይነት አፍቃሪ ማግኘት በእውነት መታደል ነው። ተረጋጋ እባክህ። በቃ ተረጋጋሽ። ምን ሆኖ ነው ዛሬ ደግሞ በጧቱ? ቃል በእናትሽ ተይኝ እንዴ! ቆይ አንቺ ስራ ብቻ ነው የሚታይሽ? የኔ ህይወት መመሰቃቀል፣ የኔ ህይወት መበላሸት አይታይሽም? የጆከር ማዘን አይታይሽም? በቃ ስራ ብቻ ነው የሚታይሽ? ይኸውልሽ ሰኒ፣ ይሄ ስራ ቦታ ነው፣ እንደዚህ አትጣሉ። በፍቅር ማንሰራ ከሆነ ስራው ይበላሻል። ቃል ከቻልሽ ሂጂና ጆከርን አረጋጊው። እኔን ተይኝ። አልገባኝም። ምንድነው ነገሩ? አንቺ ይሄ ነገር ምንም ሊገባሽ አይችልም። አንቺ ከማውራት ውጪ ምንም የምትረጂው ነገር የለም። በቃሽ ሰኒ፣ ምንድነው በጧቱ እንደዚህ የምትጮይብኝ? ቢያንስ እንኳን እንዳለቃሽ አክብሪ። አለቃ አይደለሽ። እንደውም ማባረር ካለብሽም አባሪ። ምን እያልሽ ነው? ዛሬ ምን ሆናችኋል? ቆይ ስራ ለመስራት እንጂ እኮ ለመጨቃጨቅ አይደለም ቢሮ የምንገባው።
አንቺ የሚመለከት ስለ ስራው ነው። እኔ ደግሞ ስራዬን እየሰራው ነው። ቆይ ሰኒ፣ በዚህ ሁኔታ ነው ስራ የሚሰራ? መስራትስ የሚቻለው? ይኸውልሽ ቃል፣ አንቺ የፈለግሽውን ማድረግ ትችላለሽ። እኔን ግን ተይኝ። ስለ ስራ ቢሆንም አታዋሪ። ምኑና ነው እንደዚህ የምትናገረኝ? ከዚህ በላይ መታገስ ያለብኝ አይመስለኝም። ሁሉንም ነገር ለአለቃ ሮቤል እነግረዋለሁ። ታውቃለህ፣ ምንህ እንደሳበኝ አላውቅም። ወንድነትህ፣ ውበትህ፣ ብቻ አንዳች ኃይል ወደ አንተ ስቦኛል። ለአንተ ማድረግ ያለብኝን ሁሉ አደርጋለሁ። በጣም ነው የምወድህ። ከአንተ ጋር ሰውን የማገኘውን ደስታ የትም አላገኘው። ከአንተ ጋር ለመሆን ብዙ ነገር እያደረግኩ ነው። ወላጆቼ የሚፈልጉትን ነገር ትቼ ከአንተ ጋር የሆንኩትም ስለምወድ ነው። በዛ ላይ አብረን ትልቅ ደረጃ እንደርሳለን። እመነኝ፣ በከፍታውም በዝቅታውም አብሬ ይሆናለሁ። እንዴ አንቺ ምን እያደረግሽ? ምንም፣ ባሌን የልጆቼን አባት እያየሁትና እየሰማሁት። እና ስነቃ አይደርስም? አይ እንደዚህ ተኝተህ ታምራለህ። ደግሞ መብት አይደለም እንዴ? አይ እሱማ ልክ ነሽ ማማ፣ ያው ሳላስበው ስለሆነብኝ። ታውቃለህ ግን ጎብላ ህይወት ሊኖረን ነው። ልጅ ይኖረናል፣ ቤተሰብ ይኖረናል። ይሄንን ሳስብ እንዴት ደስ እንደሚለኝ። አዎ እንግዲህ የሰጠንን ተቀብለን መኖር ነው። አስበዋል ግን ነገ ልጆች ኖረውን አባዬ ምናምን እያሉ ሲያስቸግሩ። አረ ምን እሺ ነው ማስቸገር? ስሚ ወደዛ ወደዚህ የለም፣ በትክክል ነው ማሳድገው። እንዲሁም ፋዘር ያስቀመጣት የሆነች ውርስ ዱላ ያለች እኔ የሚመታብኝ ማለት እሷ እናመጣታለን በውርስ ወደኛ። አይ እንደዛ ልፈልግ እኮ አይደለም። ልጆች ከአባታቸው ጋር ሲላፉ ሲጫወቱ ምናምን ደስ ይላሉ። እንደዛ ልፈልግ እኮ ነው። እንግዲህ ጊዜው ሲደርስ ማጫወቱን ብናይ ይሻላል። እንዴ ከአሁኑ ነው ማሰብ ያለብን። ስለ ልጆች፣ ስለ ህይወት፣ ስለ ነገ የተሻለ ህይወት አሁን ነው ማሰብ ያለብን። እሱማ የዘንድሮ ልጅ ደግሞ ታውቂዋለሽ፣ መከራው ብዙ ነው ማለት። እንዴ አስበሽዋል? በዚህ ኑሮ ውድነት ከቀጠለ በእነሱ ዘመን ደግሞ እንዴት እንደሚሆን በጣም ከባድ ነው የሚሆነው። እንዲህ ኑሮ አንተም ከአሁኑ እየፈራ እንዳየው ማለት። ስሚ እኔ እኮ ጎቤው ነኝ ከበፊትም ጀምሮ። ደግሞ ታውቂያለሽ ይኸውልሽ የማስፈራራው እንጂ የሚያስፈራራኝ እንደሌለ። ምን ትላለች? እሱስ እውነት ነው። የኔ አይለኛ በል ተነስ ረፍዷል። አይመጣም እንዴ? ይኸውልሽ አሁን የመጣሁት ስለጠራሽ ምናምን አይደለም። ከዚህ በኋላ የመጨረሻ ውሳኔን ላሳውቅሽ ነው። ከዚህ በኋላ ደግሞ ስልኬ ላይ እንዳትደውይ። ጆከር፣ ፀሐይ ላይ ቆሜ የጠበቅኩ እኮ ለዚህ አይደለም፣ በሰላም እንድንነጋገር ነው። ከአንቺ ጋር ምንም የማወራው ነገር የለኝም። አሁን ሄዳለሁ። እንደ ትልቅ ሰው በሰላም እንነጋገር እያልኩ ነው። አሃ አንቺ ስትፈልጊ የትልቅ ሰው ካልፈለግሽ ደግሞ የሕፃን ልጅ ህይወት ነው ያለን አይደል? እንደዛ ነው አይደል? ይኸውልህ አንተና ሰኒ መሀል ምን እንደተፈጠረ አላውቅም፣ ግን ደግሞ አንድ ያረጋጋጥኩት ነገር ቢሆን ሰኒ አሁንም ድረስ አንተን ትወድሃለች። አሃ ሰኒ ወዳኛለች። ስለዚህ ሰኒ ስለወደደች ጆከር ወደ ህይወቷ መመለስ አለበት። እንደዛ ነው አይደል? የጆከር ህይወት አይደለም አይደል? እሷ ስትፈልገኝ ከእሷ ጋር መሆን እችላለሁ። እኔ ከፈለኩኝ ግን አብሬያት መሆን አልችልም። እንደዛ ነው የሚሰማችሁ አይደል? የእሷ እንጂ የኔ ህመም አይታያችሁም አይደል? ይኸውልሽ ራኬብ፣ ከዚህ በኋላ ስለሷ ባታወሪኝ ደስ ይለኛል። ጆከር እባክህን ተረጋጋ። አውቃለሁ አሁንም ድረስ ሁለታችሁም ትዋደዳላችሁ። መሀላችሁ የገባሁት እኔ ነኝ። ለዚህ ነገር ደግሞ ይቅርታ። ሲጀመር አንቺ በእኔና በእሷ መሀል እየገባሽ ነገር ማበላሸት እንጂ ምንም የምታውቂው ነገር የለም። ጆከር እባክህን እንደዛ አትበል። እኔ ለሰኒ አስቤ ነው እንጂ ሁለታችሁም ልጎዳችሁ አስቤ አይደለም እንደዚህ ያደረግኩት አይደል? ይኸው በደንብ ጠቀምሻት አይደል? በደንብ እኮ ነው የምታስቢላት። ጆከር አሁንም ቢሆን ስህተቴን ማረም እፈልጋለሁ። ወደ ቀድሞ ህይወታችሁ ብትመለሱ ደስ ይለኛል። አይደል? ወደ ቀድሞ ህይወት? ምነው ጆከር ህይወት የለውም የራሱን ህይወት መጀመር አይችልም እያላችሁ ማን ነው? እሱን በፍጹም አታረገውም። ሰኒ እኮ ምን ያክል እንደምትወድ ታውቃለህ። ከአንተ ውጭ እኮ ህይወት የላትም። መቼም ቢሆን ከሰኒ ጋር ደግሜ አብሬ መሆን አልችልም። እኔ አሁን ላይ የራሴ ህይወት አለ። ጆከር በጣም ተረጋግቼ ላናገር እየሞከርኩ ነው። እሱንም ደግሞ ለሰኒ ስል ነው። እማይሆን ንግግር ባንነጋገር ጥሩ ነው። ይኸውልሽ ራኬብ፣ በመጀመሪያ እኔ ጆከር ነኝ፣ ሰኒ አይደለሁም። እንደፈለግሽ ልታዥኝ አትችይም። አሁን ላይ እኔ የራሴ ህይወት የራሴ መፍት አለኝ። እህቴ በጣም ነው የምትወድህ። አንተም መርሳት አልቻለችም። በቃ በጣም እየተጎዳችብኝ ነው። ቆይ ራኬብ፣ ከመቼ ጀምሮ ነው እኔና ሰኒን ለማስማማት ሞክረሽ የምታውቂው? ጆከር እባክህን እህቴን ለመረዳት ሞክር። በቃ እንደ የተፈጠረው ነገር እንዳሰተቱ ነው አልፏል። እንደ በፊቷችሁ አንድ ላይ ለመሆን ለምን አትሞክሩ?
ዛሬ እሷ ስትጎዳ ነው ትዝ ያልኳችሁ? ምን ነው ረስታችሁኝ እኮ መኖር ጀምራችሁ ነበር አይደል እንዴ? ይኸውልህ ጆከር፣ በኋላ የሚጸጽትህን ነገር ባትናገረኝ ጥሩ ነው። እሺ ምን ሆናችኋል? ምንድነው የምትጫጫሁት? ይኸውልህ ሮቤል፣ እንደውም ከዚህ በኋላ አንተ ምንም የምደብቅ ነገር የለም። እስከ ዛሬ የኔ ሴት ምናምን ብዬ የምነግርህ ሰኒ ናት። ጆከር እንዴት ነሽ ራኬ? እንዴት ነው ሮቤል? እኔ ደህና ነኝ አለሁ። ቆይ የተናገረው ነገር እውነት ነው እንዴ? ሰኒ የጆከር ሚስቱ ናት? አዎ እውነት ነው። ያሁን ሳይሆን የድሮ ሚስቱ ነበረች። ለዛ ነው ማለት ነው ቢሮ ውስጥ ልክ ያልሆነ ነገር ያለው። ይኸውልህ እህቴና ጆከር መገናኘት ከጀመሩ ጀምሮ ሰኒ ሰላም አይደለች። ቆይ እሷ ግን እንዴት ጆከር የሚሰራበት ቦታ ልትገባ ቻለች? እኔም እኮ ግራ የገባኝ ነገር እሱ ነው። ሲጀመር ሰኒም ብትሆን እሱ እዚህ እንዳለ አታውቅም ነበር። ስራውን ለመጀመር ስትመጣ ነው እዚህ እንዳለ ያወቀችው። አጋጣሚው ግን በጣም ይገርማል። ይኸውልህ እህቴን ጆከር ብዙ ነገር አድርጓታል። በህይወቷ ነው የተጫወተው። እስካሁን ድረስ ግን ከህይወቷ ሊወጣ አልቻለም። አትሳሳች። እሷም ቢሆን ብዙ ነገር አድርጓለች። ጆከርን በጣም ጎድተዋለች። ይኸውልህ እህቴ ምንም ያጠፋችው ነገር የለም። ሲጀመር ወንዶች እንዳለ አንድ አይነት ናችሁ። የምትፈልጉትን ነገር እስከምታገኙ አበድኩልሽ ሞትኩልሽ ትላላችሁ። ከዛ ግን የላችሁም። ይኸውልሽ ራኬ፣ ሁለቱ ልጆች መሀል እውነተኛ ፍቅር ነበር። ሰኒ ግን ይሄን ልትረዳ አልቻለች። ጆከር እኮ ለሷ ሲል ብዙ ነገር አድርጓል። ይሄን እንኳን እንዴት አትረዳም? ልንገርሽ አይደል ጆከር በጣም ይወዳታል። ለዚህ ደግሞ እኔ ምስክር ነኝ። እሺ ምስክር ነህ? ና መስክርለት። አናግረኝ፣ እያናገርኩ እኮ ነው። መስክርለታ። ጠብቀኝ። ዛሬ ደግሞ ሰላምታ የለም እንዴ? ቆይ ጆከር ከሰኒ ጋር ተጣልተህ ነው? ጆከር እያናገርኩ እኮ ነው። ቆይ አንቺ ሰው ዝም ሲልሽ ለምን አይገባሽ? ለምን አትይኝም? ቆይ ምን ሆኗል? ያደረግኩ ነገር አለ እንዴ? ሲጀመር ይኸውልሽ አንቺም ከዚህ በኋላ እንድትናገሪኝ አልፈልግም። በቃ ተይኝ። ይሄ እኮ የስራ ቦታ ነው። የስራ ሁኔታ እንኳን እንድናወራ ያስገድደናል። ህፃናቶች አይደለንም። ችግር ካለም ተነጋግረን መፍታት እንችላለን። በቃ ተይኝ እኮ እያልኩሽ ነው። አንቺ ቆይ ሰውን መረዳት አትችይም እንዴ? ቆይ ጆከር ያስቀየምኩ ነገር አለ እንዴ? ለምን ነው እንደዚህ የምትሆነው? በቃ በተደጋጋሚ ተይኝ እያልኩሽ ነው አይደል? በቃ ተይኝ። ጆከር የሆንከውን ሳትነግረኝ አልተውህም። ይኸውልሽ እንደውም ከዚህ በኋላ የማታውቂውን ጆከር ነው የምሆንብሽ። አስቀይምሻለሁ። ለነገሩ ተይው። እንደውም እረፍት ወስጄ ከእናንተ ብገላገል ነው የሚሻለኝ። ጤነኛ አይደለህም እንዴ? እንዴት ነው እንደዚህ ስራ በበዛበት ሰዓት እረፍት ልውጣ የምትለው? እሱ አንቺን አይመለከትሽም። ስለ ስራው ደግሞ አያገባሽም። ጆከር ተናደሃል ብዬ ለመረዳት እየሞከርኩኝ ነው፣ ግን ደግሞ እንደዚህ ስራ በበዛበት ሰዓት እረፍት ልውጣ ስትል ዝም አልልህም። ይኸውልሽ እሱን ደግሞ አንቺ ማስፈቀድም ሆነ መንገር አይጠበቅብኝ። ለአለቃ ነግሬዋለሁ። ደግሞ እሱም ቢሆን ወይ አንቺን ወይ እኔን ይመርጣል። እሺ ቆይ ዛሬ ምንድን ነው የተፈጠረው? ሰዎቹ ምን ሆነዋል? ጆከር በጣም በሰኒ ጉዳይ ተጎድቶ ውስጡ ሰላም አይደለም። እህቴንም እኮ በጣም ጎድቷታል። እሱ ከታመመውና ከተጎዳው በላይ ሰኒም ተጎድታለች። ራኬብ አንቺ በፍቅር መጎዳትን ሜቢ ላታውቂው ትችያለሽ። የምር ብታውቂው ኖሮ እነሱ ህመም ይገባሽ ነበር። ይኸውልህ እኔን ሳታውቀኝ መናገርህን አቁም። አንተ ከምትገምተውና ከምታስበው በላይ ቁስል ይዤ የምኖር ሰው ነኝ እኮ። እንደዛ ከሆነ የእነሱን ህመም በደንብ ትረጂዋለሽ። የምትወጂው ሰው በዛ ላይ በትዳር አብረሽ የተጣመርሽው ሰው ጋር አብሮ ስራ መስራት በጣም ከባድ። እኔም እኮ እሱን ነው እያልኩ ያለሁት። እኔ ማናቸውም ቢሆኑ እንዲጎዱ አልፈልግም። ስለዚህ አንድ ነገር ማድረግ አለብን። ታዲያ ምን ማድረግ እንችላለን? ሁለቱ አብረው አንድ ቦታ መስራታቸው እንደሚጎዳቸው አውቃለሁ፣ ግን አዎ መጀመሪያም ቢሆን እኮ የእነሱ አብሮ መስራት እንደሚጎዳቸው ነግሬ ነበር። ግን ደግሞ ሁለቱም በጣም ጎበዝ ሰራተኞቻችን ናቸው። ተስማምተው ስራቸውን እንዲሰሩ ማድረግ ነው። ከዚህ በኋላ እንኳን እነሱ አንድ ላይ ተስማምተው ይሰራሉ ማለት ዘበት ነው። ጆከር እህቴን ሊጎዳት ይችላል። የሰማኸኝ ነው አይደል? ጆከር በጣም ብዙ ነገር ያሳለፈ ሰው ነው። ሰኒም ስለምትወደው እሱም ስለሚወዳት ነው ይሄ ነገር እየተፈጠረ ያለው እንጂ መቼም አይጎዳት። በዚህ እንኳን እርግጠኛ መሆን አልችልም። በጆከር በጣም እርግጠኛ ነኝ። ምን ያህል እንደሚወዳት አውቃለሁ። ብዙ ጊዜ ስለሷ ነግሮኛል። ስለዚህ ምንም ነገር አይፈጠርም፣ አትፍሪ። ከዚህ በኋላ ሁለታቸውም ቢሆን መገናኘት ያለባቸው አይመስለኝም። ስለዚህ ከዚህ በፊት እንዳልኩ ሰኒን አባራት። በቃ እነሱ እንዲለያዩ ለምን ይሄን ማድረግ ከበደ? ሲጀመር አንቺ እነሱ ህይወት ውስጥ አትግቢ። ጆከር በጣም ብዙ ነገር ተጎድቷል። ሰላሙን፣ ውስጡን፣ ማንነቱን። ይሄ ነገር እንዴት አይታይሽ? የእህቴስ ጉዳት ጆከርን ስላጣችሁ ምንም ያልመሰላትና ህይወቷን ዝም ብላ የቀጠለች ነው እንደሚመስላችሁ?
ማን ነው? ግቢ ሰኒ። እነዚህ ያለቁ ፋይሎች ናቸው። ፈርምባቸውን ወስደዋል። ምን አልከኝ? እሺ የቅድሙ ፋይል ጨርሳችሁት? እየጨረስን ነው። ትንሽ ነው የቀረን። እንደጨረስን አመጣዋለሁ። እሺ አንተ ቆይ እንዴት ትረግጠኛለህ? ቆይ ለምን ተደበቅሽ? ይኸውልህ ሰኒ ህይወቷ ውስጥ እንዳልገባ ደግማ ደጋግማ አስጠንቅቃኛለች። እሷን ሳላገኛት እዚህ ቢሮ ውስጥ ብታገኘኝ ኖሮ ትጣላኝ ነበረ። እና እንደዚህ ካለችሽ መግባትሽን አቁሚያ። እንዴት ነው መግባት የማቆመው? እህቴ እኮ ናት። ህይወቷ ሲመሰቃቀል ዝም ብዬ ከዳር ቁጭ ብዬ እንዳይኔ የጠበቀው? እሷ እኮ ህፃን ልጅ አይደለችም። አንቺ ከምታስቢላት በላይ ለራሷና ለህይወቷ እኮ ታስባለች። ሰኒ ለራሷ ከምታስበው በላይ ለሰው የምታስብ ልጅ ናት። ያ ነገር ደግሞ እንዳይጎዳ ትፈራለሁ። ማናችንም ከራሳችን በኋላ ነው ስለ ሰዎች ማሰብ የምንችለው። ደግሞ በእናትሽ እጅሽን እንዴት ሆንሽ? ሳላቅ እኮ ሳታቅ ነው አይደል የረገጥከኝ? ሲጀመር እዚህ ቢሮ ድረስ ተከትዬ ለምን እንደማወራህ አልገባኝም። ደህናዋል። ይሄው ቃል አለቃ ጋር አስፈርሜልሽ ወጥቻለሁ። እና ደግሞ ትናንትና የመጡት ፋይሎች ዛሬ ለቆ ብሏል አለቃ። ስለዚህ ለሁሉም ነገራችሁና በጊዜ እንጨርስ። እሺ አንቺም ማሳወቅ ትችያለሽ። ተጀምረዋል አይደል ፋይሎቹ? ትናንት ተጀምረዋል። በቃ አብረን እናሳውቃቸዋለን። ሰኒ ነይ ቁጭ በይ፣ አንድ ማውራሽ ነገር አለ። እሺ ምንድን ነው? በሰላም ነው ቃል? ሰኒ ከጆከር ጋር ምንድን ነው የተፈጠረው? ምን ብሎሽ ነው? ያለሽ ነገር አለ? ጆከር እንዲህ ሲናደድ አይቼው አላውቅም። ከትናንትና ጀምሮ የማላውቀው ጆከር ነው የሆነብኝ። ቆይ ምንድን ነው ያላስማማችሁ ነገር? ንገሩኝና አብረን እንፍታው። አይ ቃል ተይው፣ የእኛን ነገር እንግዲህ ፈጣሪ ነው የሚፈታው። እንዲሁ ዝም ብል ነው የሚሻለው። ጆከር ዝም ብሎ ከመሬት ተነስቶ እረፍት ልውጣ አይልም። የሆነ የተፈጠረ ነገር አለ መሀላችሁ። ቆይ ሰኒ ምንድን ነው ንገሪኝ። ማለት ጆከር ነው እረፍት የሚወጣው? አዎ ቅድም መጥቶ እረፍት መውጣት እንደሚፈልግ ነግሮኝ ነበር ሄደው። በጣም ነበር ተናዶ የነበረው። አይ ጆከርማ እንደዚህ አይደርግም። ሊያውን በዚህ ጊዜ እኔም በዚህ ሰዓት እረፍት መውጣት እንደሌለበት ለድርጅቱ ምን ያህል እንደሚያስፈልግ ነግሬዋለሁ። ግን እሱ ሊሰማኝ ፈቃደኛ አይደለም። ምናልባት እስቲ አንቺን ከሰማ ንገሪው። እኔን አልሰማ ብሎኛል። እረፍት አትውጣ በይው። እኔ ምን ብዬ ነው እንዳይወጣ ማድረግ የምችለው? አንቺ ስራውን ለብቻሽ መስራት እንደሚከብድሽ እና እሱ እንደሚያስፈልግሽ ንገሪው። ምናልባት አንቺን ይሰማሽ ይሆናል። ግን እኔ እና እሱ መስማማት እንደማንችል እያወቅሽ እኔ እንዴት ብዬ ነው የማወራው? ለስራችን ጆከር ያስፈልገናል። ለዚህ ደግሞ ሁለታችንም ተባብረን እሱ ከስራ እንዳይወጣ ማድረግ አለብን። እስኪ አንቺ ቀርበሽ በስርዓት አውሪው። ምናልባት መሀላችሁ ያለው ነገር ሲፈታ እሱ ከስራ አይወጣም ይሆናል። ጆከር መቼም እረፍት አይወጣም። በዚህ ደግሞ እርግጠኛ ነኝ። ማለት እንዴት በሱ እርግጠኛ ልትሆኝ ይቻልሽ? ጆከር አንድ ነገር አደርጋለሁ ካለ ያደርገዋል። እኔ በደንብ ነው የማውቀው። እሺ በቃ የቻልኩትን ለማድረግ ሞክራለሁ። የኔ አበባ፣ የኔ ፀሐይ፣ የኔ ድንቡሎ ዕቃ። አሁን መቼም እንደው ረሳሁ ምናምን ነገር ልትይኝ እንዳይሆን አስታወስኩ። ነንስቶፕ የሆንኩ ልጅ ነው አይደል? ያኔ ፍቅር ያስተዋወቀችን መንገድ ላይ በደምብ እኮ ተዋውቀን ነበረ። ልክ ነሽ። እኔ የምልሽ ምን ስቶፕ ነው ያልሽኝ? ስታወራ ያለ እረፍት ነው የምታወራው ለማለት ነው። ካስደበርኩ ሶሪ። ኧረ ፒስ፣ ችግር የለውም፣ ጣጣ የለውም፣ አያሳስብም። እኔ የምልሽ ፍቅርስ የለችም እንዴ? ፍቅር ቃል ገዛውታለች። እሷን ፈልገን እኮ ነው የመጣሁት። ትቆይብሃለች እኮ አንቺን የመሰለች አበባ እዚህ እንደ ጥበቃ በር ከፋሽ አድርገሽ ጥላሽ ሄደች።
ፍቅር እኮ በጣም የምትገርም ሴት እኮ ነች። በእውነት ነው የምልሽ። እኔ እኮ አይገባኝም። እሺ ሌላው እንኳን ይቅር ዛሬ ፀሐይኛ ግቢ ወታለች ናና ሙቃት ምናምን ነገር አይባልም። ማነው ሳንቾ ማነው ፀሐይ? እኔ ግራ እያጋባኝ እኮ ነው። ግን ተፈጥሮ ነው ወይስ ስታወራ እንደዚህ የምትፈጥነው ወይስ ለምዶብህ ነው? ሁለቱንም ነው እኔ ፀሐይ እና ሰፈራችንን ዝም ብዬ ላስጎብኝሻ እዚህ ከሚደብርሽ ባዶ ቤት ከምትቀመጪ። አይ ፍቅር እዚሁ ጠብቂኝ ብላኛለች። ምንድን ነው እሱ? ስመለስ የሆነ ከረሜላ ሊፖፕን አንገዝቼልሽ እመጣለሁ ምናምን ብላሽ ነው እንደዚያ ሄደችው? ምንድን ነው እሱ? ምንድን ነው? አንተ ግን እብድ ነገር ነህ። ማበዴ ነው እንደገረመሽ? ገና የጎቢው ማርገዝ ማነው ማስረገዝ ስንት ነገር ያስወራኛል። ባለፈው ወለደ ያልከው እኮ ባለፈው መጥቼ እናንተ ጋር ብዙ ነገር ዘባርቅ ያለው ማለት ነው አይደል? አውርቼላችኋለሁ። እሺ በቃ ተነሽና ነይ ሙጣ። አንቺ ነይ ውበቴን እንሳኝ። እኔ አልጀነጅንሽም። እቺ ያማታል። ነይ ተነሽ ነይ። ገብቶኛል እኮ ግን ሻወር ልውሰድ፣ ልብሴ ልቀይር። ቅድም ከፍቅር ጋር ኮክስ አደረግ ነበር። እየቆላህ አስጣው እንደ አንቺ ሰርግ ምናምን ነው እንዴ እንሂድ ያልኩሽ? ፍቅር እስከምትመጣ እኮ ዝም ብዬ ሰፈሩ ላስጎብኝሽ እኮ ነው ያልኩሽ። ምን ሆና ነው? ዋት ምንድን ነው ያልከው? ግራ ታጋባኛለህ እኮ አንተ ልጅ። ኦ ማይ ጋድ እንዴት እንዳማረብሽ እዚህ ቤት ውስጥ ካለ መስታወት በይበልጥ ነው ልነግርሽ የምችለው። ደግሞ ስሚኝ፣ ይኸውልሽ እዚህ አካባቢ ያሉ ሴቶች ማለት ነው መልበስ ያልቻሉ ሴቶች ነው የምልሽ። እነዚህ ዝንጥ ብለሽ ምናምን ስትወጪ ሊካሱሽ እኮ ይችላሉ። ትቀልጃለሽ እንዴ? ደግሞ አንቺን ፍርድ ቤት አስር እየተመላለስኩ መጠየቅ አለብኝ እንዴ? አላሳዝንሽ ወይኔ ወይ ሳንቾ፣ እውነትም ነን ስቶፕ። የፈለግሽውን ስቶፕ ልሆንልሽ እችላለሁ፣ ችግር የለውም። የእኛ እኮ አሁን እኮ ነው ስራ አግኝተን እኮ እንደዚህ ልብስ መቀየር የጀመርነው። በፊት እንዴ ከቆዳችን ጋር ልብስ ተጣብቆ በአመት አንዴ ነበር ልብስ እኮ የምንቀይረው። የሚገርምሽ ነገር እንዴ ልብሰውን ጠዋት ልብሰውን ልቀይር ትለኛለች እንዴ? በይማተልሽ ነው። ምን አልከኝ? ወዲህ ነው ከራሴ ጋር የሚወረው። እኔ ማለት ቆየሽ ከመጣሽ ምን ያህል ጊዜ ሆነሽ? ውይ ይቅርታ። እሺ ሰኒ ያለች ስለመሰለኝ ነው ሳላንኳኳ የገባሁት። አዎ ልክ ነሽ። እየሰኒ ብሎ ነው ግን እሷ ወጣች። ውይ ወጣች። እሷን ፈልጌ ነበር የመጣሁት። ትቆያለች እንዴ? አዎ በቅርብ ነው የወጣችው። ምናልባት ልትመለስ ስለምትችል ቁጭ ማለት ትችላለች። ብሩክ እባላለሁ። ይገርምሻል ሰኒ መልካም ስብዕና ያላት ሴት ናት። አረ አብራችሁ ነው የምትሰሩት። ስለዚህ በደንብ ትግባባላችሁ ማለት ነው። እኔ ደግሞ ራኬብ እባላለሁ። የሰኒ ታላቅ እህቷ ነኝ። ስለ እህቴ መልካም ነገር ስለነገርከኝ በጣም ደስ ብሎኛል። ደግሞ ብሩክ ማለትም አንተ እንደሆንኩ ስላወቅኩኝ ደስ ብሎኛል። ስለአንተ ብዙ ነገር ሰኒ ነግራኛለች። በጣም ደስ የሚል አጋጣሚ ነው። እኔም ስላወቅሽ በጣም ደስ ብሎኛል። ወደ ሰኒ የሚያቀርቡ መንገዶችን በጣም ወዳቸዋለሁ። እኔም አመሰግንሃለሁ። ያው እንግዲህ ስለ እህቴ ጥሩ ባህሪዋን ነው የነገርከኝ። ይህ ደግሞ ምን ያክል እንደተግባባችሁ ነው የሚያሳየው። ግን እኔ የምልህ ለምን ወደ እሷ የሚያቀርበውን መንገድ መረጥክ? አዎ ከኔ ጋር በጣም ሰላም ነው። ሰኒን አለማድነቅ በጣም ከባድ ነው። ሰኒ በጣም ታታሪ ሰራተኛች ናት። ነገር ግን ባለፈው የተፈጠረው ነገር ትንሽ ሳይረብሸት አይቀርም። ምንድን ነው ባለፈው የተፈጠረው ነገር? ያው የሆነ ቀን ስራ ላይ ያለን እኔ በጣም ደስ ስለምትለኝ ግንባሯን ሳምኳት። ከዛ ቀን ጀምሮ ከባድ ግጭት ውስጥ ገባች። እኔ ራሱ ሊገባኝ አልቻለም። በእርግጥ ጆከር ተብዬው በእኔ ቀናል መሰለኝ። ኧረ አንተ ነበርክ ማለት ነው ባለፈው ሁሉም ነገር ያበላሸው? ለመሆኑ ግን አንተ ማንክ? እንዴት ነው እሷን ያለ ፈቃዷ የምትስማት? ኧረ ቆይ ላስረዳሽ። አንቺ እንዳሰብሽው አይደለም። ሰኒ ትሰጥሃለች ማለት ነው። እሺ ለማንኛውም አሁን ለሰኒ የምታስብና ለሰኒ ጥሩ ነገር የምትመኝላት ከሆነ እዚህ ቢሮ ውስጥ የሚከናወነውን እያንዳንዱን ነገር ለእኔ እየደወልክ ታሳውቀኛለህ ማለት ነው። በዚህ መስማማት እንችላለን? ከጆከር እሷን ለመጠበቅ ምንም ነገር አደርጋለሁ። ሁሌ እሷን እየመጣ እንዲጨቃጨቃትም አላደርግም። ጥሩ፣ አሁን በደንብ ተግባብተናል ማለት ነው። ለማንኛውም ስልኬን ያዝ። 09 11 40 ምን ነው ብዙ ቆየሽ? ብዙ አልቆየሁም፣ ግን በጣም ደስ የሚልና ተግባቢ የስራ ባልደረባለሽ። ከሱ ጋር የተጨዋወትን ነበረ። ብሩኬ ከሱ ጋር ተግባቢ ነው። እሱንም አየሁኝ እኮ። በቃ ምሳ ሰዓት ደረሰ አይደል? ለምን ምሳ እንበላ? ምንጣ አብረን መሆን ትችላለን። ትንሽ ስራ የሚወዛ ደህና
ግቡ። ስለተፈጠረው ነገር በጣም ይቅርታ። በዚህ መልኩ አልነበረም ልነግርህ ነበር። ይገባኛል። እኔማ እኮ ጭቅጭቃችሁ ሲበዛ እቺ ልጅ አማች ትሆን ይሆን ብዬ አስቤ ነበር። ለካ ራሷ ነች። ግን ቆይ ልሁን ምን አመጣው ጆ? ይቅርታ ሮቤል፣ አሁንም ቢሆን ስለ ጉዳዩ ማውራት ምንም ፍላጎት የለኝም። ገባኝ። እሺ ደግሞ ወደ እህት ቤት ስትሄድ አትነግረኝም እንዴ? አንዴ ብቸኝነቴን ተጋራኝ፣ አሁን ደግሞ ትታኝ ስትሄድ ቢያንስ አትነግረኝም? በአጋጣሚ ነው ከእህቴ ጋር የታረቅነው። አይ ደስ ይላል። ዋናው መታረቃችሁ ነው። ግን ቢያንስ ታዲያ ስትሄድ እንኳን አትነግረኝም? ልክ ነህ። ይልቅ አንድ ነገር ልጠይቅ ነበር። በእርግጥ ይገባኛል በዚህ ሰዓት መሆን አልነበረበትም፣ ግን ምን ተፈጠረ ደግሞ? አሁንም ከሰኒ ጋር ተጣላችሁ እንዴ? ንገረኝና እስቲ አብረን እንፍታው። አይ እሱ ሳይሆን የሥራ ፍቃድ ፈልጌ ነበር። በእርግጠኝነት ምክንያቷ ሰኒ ነች አይደል? ጆከር፣ በዚህ ሰዓት እንደዚህ አይነት ነገር ማድረግ አትችልም። ያለንበትን ነገር እያወቅ እንዴት እንደዚህ ታደርጋለህ? ይገባኛል እኮ በዚህ ሰዓት ይህንን ጥያቄ መጠየቅ እንደሌለብኝ፣ ግን አማራጭ ስላጣው እኮ። ንገረኛ። ምንድን ነው ንገረኝ እስቲ፣ አብረን በጋራ እንፈተዋለን። ለአንድ ሳምንት ብቻ ራሴን ማረጋጋት ስላለብኝ። አሁንም ከሰኒ ጋር ተጣልታችሁ ነው አይደል? እባክህ ሮቤል፣ እንደፈለግህ አስበው፣ እንደፈለግህ፣ ግን አሁን ፍቃዱ ያስፈልገኛል። ምን ሆነሃል ጆከር? አሁን ስራ እንደዚህ በተደራረበበት ሰዓት እንዴት ነው ፍቃድ ብለህ የምትጠይቀኝ? ታዲያ እሺ ምን ላድርግ? አሁን ባለሁበት ሁኔታ እኮ ስራውን ምንም መስራት አልችልም። እባክህ ሮቤል፣ ታዲያ ምን ላድርግ? እሺ እባክህን ፍቀድልኝ። እንዴት ነው በዚህ ሰዓት ፍቃድ የምትለኝ ጆ? ቆይ ማን ሊሰራው ነው? እነሱ ለሶስት ስራውን እንደማይችሉት ታውቃለህ አይደል? አንተ የግድ ታስፈልጋቸዋለህ። ለዚህ ብዬ ደግሞ በአንድ ሳምንት ውስጥ ሌላ ሰው ሰራተኛ አላስገባም፣ ያውም ስራውን ምንም የማያውቅ ሰው ነው። ወይስ እኔ ወርጄ እንድሰራው ነው? የኔ ስራዎች ማን ይሰራልኛል? እባክህ ሮቤል፣ እባክህን ፍቀድልኝ። ጆከር፣ አንድ ጊዜ ላውራክ። እያየሽኝ አይደል? ከጨረስኩ በኋላ ነው የማወራሽ። እንዴ 5 ደቂቃ ብቻ እኮ ነው። እባክሽ በቃ ተይኝ። ምንም አያስፈልግም። እኔ ከአንቺ ምንም አልፈልግም። ጆከር፣ በእናትህ ሁለተኛ እድል ስጠኝ። ሁለተኛ እንደዚህ አላደርግም። ደግሞ በእኔ ምክንያት ከስራ ፍቃድ እንድትወስድ አልፈልግም። በቃ በእናትሽ ሰኒ ተይኝ። በቃ ሁሉም ነገር አንቺ እንደምታስቢው ሊሆን አይችልም። እሺ እንደዛ ከሆነ አንተ ከምትወጣ እኔ እወጣለሁ፣ ከስራ እለቃለሁ። ሰኒ ነይ ተቀመጭ። እኔ እሱን አወራለሁ። አውቃለሁ ሰኒ ሁለታችሁን ችግር፣ ግን ለምን እንዲህ በእልህ ራሳችሁን እየቀጣችሁ እንደሆነ አልገባኝ። ለምን ነገሩን ረጋ ብላችሁ ለማሰብ አትሞክሩ? እሳት እያነደዱ እንዲጠፋ መሞከር እኮ ማለት እኮ ይሄ ነው። ሰኒ በአንቺና በጆከር መሀል ምን እንዳለ አውቄያለሁ እያልኩሽ፣ ግራ አትጋቢ። ማለቴ እንዴት? ግራ ስለገባኝ እኮ። ሰኒ ተረጋጊ። አሁን ስለ እኔ ማወቅ አትጨነቂ። አሁን መጨነቅ ያለብሽ የሰበርሽውን ልብ እንዴት መጠገን እንዳለብሽ። የወንድ ልጅ ደካማ ጎን ሴት ናት እና አንቺ እሷም በሷ ግን የጊዜ ገደብ ይኖረዋል። የተሰበረው ልቡ እስከሚጠገንና የምጠገንለት ሰው እስኪያገኝ ድረስ። አንቺ ደግሞ የተዘናጋሽ ነው። እርግጠኛ ነኝ ከምታደርጊው ነገር የምትጠብቂው ነገር ከዚህ ነገር ሚራክል። ሰው ደግሞ ያልዘራውን ነገር አያጭድ። አዎ እንዴት እንደሚስተካከል አላውቅም። እሱ አንድ ሲል እኔ ስመልስለት አሁን ያለንበት ቦታ ላይ ደርሰናል። አሁን ተስፋ ሳትቆርጪ ያጠፋሽውም ነገር ካለ ሄደሽ ይቅርታ መጠየቅ ይኖርብሻል። የፍቃዱን ነገር ለእኔ ተይው፣ እኔው እዚሁ አስተካክለዋለሁ። አለቃ በጣም አመሰግናለሁ። ካሰብኩት በላይ መልካም ሰው ነህ። ምንም አይደል። የማያልፉ የሚመስሉ ቀናቶች ግን ያልፋሉ። እሺ ብዙም አትጨናነቂ ሰኒ። መቼም እስካሁን ፍቅር ትመልሳለች አይደል? ወደ ቤት ልመልስሻ። አቤት ዛሬ መቼም እድለኛ ነሽ። ሰፈሬን በአግባቡ በደንብ አሳየሁሽ፣ ጎበኘሽው፣ አየሩን ኮመኮምሽው፣ ያደረግሽው እኮ። ማነው እድለኛ? እኔ ሳንታ አንቺ ስሚ፣ እኔ እኮ በእንደዚህ በወረፋ እንደዚህ በሰልፍ ማለት ነው የሚጠብቁኝ። ና እንውጣ፣ ልጋብዝ፣ ምናምን ላዝናና ምናምን ሰበበል አሜን ናፈናቸው። ከቤትሽ መጣሁ፣ ጋበዝኩሽ፣ ነይ ውጪና ወክ እናድርግ ምናምን አልኩሽ፣ ተጎዘጎዝኩልሽ።
አላበላኸኝ፣ አላጠጣኸኝ። ብታበላኝ ብታጠጣኝማ ጉዴ ነበረ። ውይ ሴቶች በቃ መብላት መጠጣት። እስቲ አንዳንድ ጊዜ ከዛ ወጣ በሉ እስቲ አብሉን እስቲ አጠጡን እስቲ። እና ከኛ በላይ የሚያበላል እንዴ? እናት፣ እህት፣ ሚስት ማብላት አይደል እንዴ ስራው? አየሽ ፍቅረኛ አላልሽም። ለምን ፍቅረኛ ትርጉሙ ምንድን ነው? ዋናው ቀፋይ ነቻ ቀፋይ። ኧረ ሳንቾ ምን ነው? ምልከታን አስተካክሎን 3 በልተህ አንዴ ብታበላ ምን ችግር አለው? ለምን ብዬ እንዴ? ልጄን ካበላው አነሰኝ እንዴ? ልጄን ካጠጣው አነሰኝ እንዴ? ደም ወይ ተጀምር ደግሞ እኛ የምናመጣው ነገር አለ። እናንተ ኩክ አድርጋችሁ ምናምን ሰርቭ አድርጋችሁ ምናምን ቁጭ የምታደርጉልን ሌላ ከየት አምጥታችሁ ነው? በቃ ተው። ሊሰርቪ ነው ያመጣው። ወይ እኔ ፀሐይ እንደዛ እንኳን አይደለም እኔ እናት። ኦ ማይ ጋድ የኔ ድንቡሽቡሽ የኔ ፀሐይ ሰው ላስተዋውቅሽ ነው። እውነትም ድንቡሽቡሽ ትክክለኛ ስም ያገኛላት አውቃታለሁ። ደግሞ እብድ ለእብድ እኮ ተፈላልጎ አይጣጣም። ተጋጣማችሁ ኮላብ አደረጋችሁ። የኔ ፀሐይ ታውቂያታለሽ እንዴ? ድንቡሼ ገላ አንቺስ ታውቃለሽ እንዴ? ይገርማል። ሰፈር ውስጥ ሄድ እብድና ውሻ ያጣኝ ከጣራ በላይ ስጮህ አውቃታለሁ። ስጮህ ሰምቻት ምን እንዴ? እሷ ምን ውሻ አይደለች ከጣራ በላይ የምትጮህ አይደል እንዴ? ፍቅሬ እንዴ ለማንኛውም ተዋወቁ። የኔ ፀሐይ ትባላለች። ምዕራፍ ነው ስሟ። እኔ ማለት በጣም ስለምወዳት ነው እኔ ፀሐይ የምላት። ያንተ ፀሐይ ሌላ የምትለው የለህም እንዴ? አለኝ እንጂ እኔ ድንቡሽቡሽ። እያት እስቲ ዝም በልሽ። አይኗን እያት እስቲ እኔ እንኳይ እኔ በየመንገዱ እየሄደ የሚጮህ ሰው አልወድም። አርፋችሁ መንገዳችሁን ሂዱ። ኧረ እባክሽ በየመንገዱ የሚጮህ እኔ ራሱ ይኸውልሽ የራሱ ህይወት ሳይኖረው በሰው ህይወት እየገባ ለሰው ህይወት መሰናክል የሚሆን ሰው በጣም ነው የሚደብረኝ። በዛ ላይ እህቱ ላይ የሚቀና ሰው ብዙም አይመቸኝ። ማን ነው አንቺ ቅናተኛ? ቆይ ችግርሽ ምንድን ነው ከኔ ጋር? ምን ሆናችሁ ነው? የኔ ድንቡሽ ይገላ ፀሐይ ምንድን ሆናችሁ ነው? ኧረ እባክሽ እኔ ነኝ እንዴ ችግር ያለብኝ? ቆይ ቢዝነስ መሰለሽ እንዴ በሰው ህይወት ውስጥ እየገቡ መፈትፈት? ወይስ ከፋይ ያለሽ? ከፋይ ካለሽ ንገሪኝ፣ እኔ ጥፉ ልክፈልሽና አስታርቂልኝ። ተይ እንጂ እንዴ የኔ ፀሐይ፣ የኔን ድንቡሽቡሽማ እንደዚያ አትናገሪያት። ውይ ተናገርኩብህ እንዴ? አስቁምልኛ ታዲያ። ለጠብ የመጣችሁ ራሷ። ተይ እንጂ ማፊ፣ አሁን እቺ እንዴት ለጸብ ትመጣለች? የኔ ድንቡሽቡሽ እኔ ጥፋተኛው እኮ ነኝ። በእናትሽ እንዴ እኔም ብሎ አስተዋዋቂ ምንም አላማረብኝም። ባላስተዋውቃችሁ ይሻል ነበር። ሲጀመር አንተን አይደል እዚህ ቆመ የምታሰድበኝ? በጣም ጥሩ። ለሷን አይደል የምታግዘው? አረ ፀሐይ እንዴ እኔ አንቺን ማንም እንዲናገርብኝ አልፈልግም ሲጀመር። እንዴ ቆይ እንገናኛለን። እሺ አንተ ደግሞ ስማኝ፣ ፀሐይ ምናምን እንዳልክ አልቀርም። እንዴት እንደማቃጥልህ እኔ ያውቃለሁ። አይደለም እኮ ሊያትይ ይኸውልሽ አይደለም። ውይ ሴቶች እንዴት ነው ከእናንተ ጋር የሚኖረው? ማፊ አይደለም እኮ አይደለም። ቆይ አልችልም። በቃ ያቺ ናታ መንገድ ላይ አግኝቻት ባሽሙል ሰርበኛ አልሞከረችም መሰለሽ? ማፊ በእናትሽ ራስሽን አረጋጊ። ጆከር ይሄን ነገር ቢሰማ በጣም ነው የሚበሳጨው። የባለፈው አልበቃ ብሎ ጭራሽ ደግሞ ሆነ። አልተዋትም። በጆከር እኮ ነው የመጣችብን። እሷ ልቡን ስትሰብረው ዝም አላችኋት። እየመጣች ስትናገራችሁ ስትጨቃጨቃችሁ ዝም አላችኋት። አሁን ልጅቷ ማን ይቻላል አናታችን ሊወጣች ጭራሽ። ማፊ በእናትሽ ተረጋጊ። ሁሉም ነገር እኮ በመጮህ አይደለም የሚፈታው። በቃ ነገሮችን ቀስ ብለን ለማስተካከል እንሞክራለን። አንቺ አይበቃሽም እንዴ? ቅድም እዛ መንገድ ላይ እስከ አፍንጫዋ ጠግ ድረስ እንዴ አስታጠቅሻት አይደል እንዴ? አይበቃሽም? አሁንም እዚህ መተሽ ደግሞ ትሰድቢያታለሽ እንዴ? ኧረ ተይ እንጂ ማፊ። ደግሞ ሳልነግርሽ ይሄ ሳንቾ አንዴ ለኔ ማገታል፣ አንዴ ለሷ፣ አንዴ ለኔ፣ አንዴ ለሷ። ከማን ወገን እንደሆነ ራሱ እኮ ግራ ገባኝ። ለካ አንቺ አታውቂም። ራኬብ እኮ የሳንቾ ክራሽ ነበረች። ብታይ እንዴት ተሰቃይቶ እንደነበር። ሳንቾ ራኬብን እንዴት ነው ያሰብከው? መንገድ ላይ ስትሄድ ራሱ እኮ ምን እንደምትመስሉ ራብና ጥጋብ እኮ ነው የምትመስሉት። ቆይ እንዴት ነው ማች የምታደርጉት? አረ በስመ አብ። ለነገሩ ከሳያልክ ስለሆንክ ረሃብ ነው ጥጋብ ላይ የጣለ። ማፊ አታርፊም? አንቺ ብታርፊ ይሻልሻል። ምን ሆነሽ ነው? ትልቅ ሰው አይደለሽ እንዴ? ለማየት ያብቃችሁ። አሁን እኔ የምትመጥነኝ ለእኔ የምትሆነኝን በልኬ ሴት አግኝቻለሁ። አቤት ሳንቾ። ተው ሳንቾ፣ ይሄ ጠጋ ጠጋ ቃለ ማንሳት ነው ምናምን አይደለም። ግን እኔ አያገባኝም በኋላ። ወይኔ ቆይ እኔማ ስንት ነገር እንደማቀብላት ታያለሽ።
ኡፍ ማፊ፣ አሁንም እዛው ላይ ነሽ እንዴ? እንዴት እንዳናደደችኝ እኮ ስላልገባሽ ነው። ምን አይነት አሽሙረኛ እንደሆነች። ለነገሩ እኔ ማዘር ልክ ልኳን ነግሬያት ነው የመጣሁት። አንቺ ብቻ ራኬብን እንደው እንደዚህ የምትናገሪያት? አንተ ወደ እነሱ ነው የምትደረበው? አይደለም የኔ ፀሐይ፣ እኔ ማካንቺ ጋር እኮ ነው ብለሽ እኮ የምትደረበው እኮ። ይሻላል። ፍቅርዬ ቡና ነገር የለም? ቡና ወይ ሻይ ነገር የውጭ እንቅስቃሴ አንተ ማን ነህ? እያያት አንተ ራስህ ማን እያያት አንተ ከኔ ጋር ችግር ምን ማለት ችግር አለብኝ ከኔ ጋር ችግር አለብኝ ችግር አንተ እኮ ነው ወጥተህ እያመስካከለ እኔ ምን ችግር አለብኝ? እኔ ደረስኩብኝ ወይስ አንተ ነህ የደረስክብኝ? ምን ቆይ ምንድነው ችግር ከኔ ጋር? ወይስ ሰኒን ቀድሜ እሷ መያዜ ነው እንደዚህ አንገበገበ? ምን አልክ አንተ? አለበዙም እንዴ? አለቃ እራሱን ነገር ይፈልግኝ ፋይል እያዩ ያለ ራሱ መቶ ተጋጨ። ከዛ ይባስ ብሎ በቦክስ መታኝ። ጆከር፣ ብሩክ፣ አሁን እናንተ ህፃናቶች ናችሁ። ምንድን ነው እያደረጋችሁ ያላችሁት? ሁለታችሁንም ቢሮ ፈልጋችኋል እንድትመጡ። አለቃ እኔ ምንም ያደረኩት ነገር የለም። ራሱ ነው አሁን ብሎ የገጨኝ። ምንም ምክንያት መስማት ሁለታችሁ ወደ ዳይ ቃል ምንድን ነው የተፈጠረው? ኧረ እኔ አላውቅም። ሁለቱ አንገት ለአንገት ተያይዘው ሲጣሉ ነው የደረስኩት። ወይኔ ጉዴ! ምን ይሻለኛል? ሻው ምንድን ነው የማደርገው? ሰኒ፣ ምንድን ነው አንቺ የምታውቂው ነገር አለሽ? እባክህ እጠይቅሻለሁ። ቆይ ሲገሩ ምንድን ነው የተከናወነ ያለው? ሰኒ፣ ቆይ ምን ሆነሻል? ለምን ራስሽን ትጎጃለሽ? ደግሞ ቆይ ከጆከር ጋር ሰላም አይደላችሁም እንዴ? ቃል አንቺ እኮ አልገባሽም። አንቺ ዝም ብለሽ ጆከር ምናምን ታያለሽ። እሺ ምን ሆነሽ ነው? እስቲ ንገሪኝ ሰኒ። ሁሉንም ነገር አበላሽሁት። በድጋሚ እንዳይጠገን አድርጌ እኮ ነው የሰባበርኩት። ሰኒ ደህና ነሽ? ስለምንድን ነው የምታወሪው? እኔ ምንም አልገባኝም። ከዚህ በላይ ሲጎዳ ማየት አልችልም። ደግሞ እሱ በእኔ ምክንያት ከሚወጣ እኔ ቦታ እመርጣለሁ። አሁን ገባኝ። ስለ ጆከር ነው አይደል የምታወሪው? እኔ ሁለታችሁ ነገር በጣም ነው ግራ አይገባኝ። ጆከር ማለት እኮ ለእኔ ምን ሰኒ? ጆከር ላንቺ ምን? ንገሪኝ። ምንም ማውራት አያስፈልግም። ወደ ተግባር መግባት ብቻ ነው ያለብኝ። ሁለታችሁ በጣም ነው ያዘንኩባችሁ። እንደ ሃይስኩል ተማሪ ፍርድ ለመስማት ቢሮ ውስጥ መቀመጥ ነበረባችሁ? እናንተ እኮ ትልልቅ ሰዎች ናችሁ። ቢያንስ ለሌላ ሰው አራያ ነው መሆን የነበረባችሁ። እንዴት እንደዚህ ነገር ታደርጋላችሁ? ቢሮ ውስጥ ትደባደባላችሁ። በጣም ነው የምታሳዝኑት። አለቃ፣ እኔ ምን እንዳደረኩት አለቅም። ችግሩ ምን እንደሆነ ራሱ ሊገባኝ አልቻለም። ጸባይ በሙሉ ተቀያየረ። ከረፍት ከተመለሰ በኋላ ምንም ነገር ላውቅ አልቻልኩም። ከዛም ብሶ ይገላምጠኛል። ይበቃል አለቃ፣ ይቅርታ። እኔ ትንሽ ስሜታዊ ሆኜ ስለነበር ነው። እኔ ነኝ ተጠያቂ። ማለት አልገባኝም። እኔ ነኝ ተጠያቂው ስትል? ስለተፈጠረው ነገር በጣም ይቅርታ፣ በጣም ይቅርታ። ብሩክ ይቅርታ አድርግልኝ። ጆከር ምን እያደረክ ነው? እኮ አያር አለቃ፣ እራሱ ነው ጥፋተኛ። ብሩክ ውጣ። አንዴ ጆከርን ብቻውን ማውራት ትፈልጋለሁ። ጆከር፣ እኔ በዚህ ሁኔታ ስራ ትሰራለህ ብዬ አላስብም። ወስን፣ ተረጋጋ። ስራ ትሰራለህ ወይስ ምንድን ነው ምርጫ? አለቃ፣ እኔ ብታባረኝም ቅር አይለኝም። ምክንያቱም አንተ ልክ ነህ። ቅድምም ቢሆን እረፍት ስጠይቅ የነበረው እንደዚህ እንዳይፈጠር ነበር። ትንሽ ጥሎ አረለው እና በቃ የሰው ደምድመህ መሄድን መረጥክ? አለቃ፣ እባክህን ይቅርታ አድርግልኝ። ሁለተኛ እንደዚህ ችግር አይፈጠርም። ምክንያቱም እኔ ስራ እለቃለሁ። ምን ማለት ነው?